ሄደችም ጠላችም ያው በፖሊስም ትጠየቃለች። አሻራም ተነስቷል። ሁሉን ነገርም ይቀጥላል ማለት ነው። የዚች የሟች አንገቷን ያንጠለጠለችው የተባለው ካየሽው እማ እግሮ ጫማዋ ወደዚህ ነው፣ ፊቷ ወደዛ ነው የተንጠለጠለችው። በደንብ ፎከስ አድርጊ እናዩ። የሞተችው ልጅ ማለት ነው። ራሷን የነቀችው ያንጠለጠለችው ሳይዳ አካባቢ ነው። እንትን ብለውታል፣ ዜናም ሰርተውበታል። የሳይዳ ጽሁፉን ካየሽው የሳይዳ አጥቢያዎች ናቸው የሰሩበት ማለት ነው። አዎ ጫማዋ ወደዚህ ወልቆ ግን የታነቀችው ወደዚህ ነው። ስለዚህ ራሷን አንቃ ላይሆን ይችላል፣ ሰው ሊሆን ይችላል የሰቀላት። ብዙ ሀሳብ ነው ገባሽ? ብዙ ነገር ነው እኔ ጋር ሲመላለስ የነበረው። አውዬ ይህችን ሳምንት አይምሮ ነጻ አይደለም። እውነት ነው የምነግርሽ። ሰው በክፍያም ሊመስለው ይችላል ወይም በምን ጥቅም ይመስላል። እኔ ቤቴን እንኳን ከፍቼ ፎሎ አድርጉኝ ታብታብ አድርጉኝ እንኳን አልልም። ምክንያቱም በቃ ሰው በፈለገው መንገድ መከተል ማዳመጥ ካለበት ያዳምጥ ብዬ ስለማምን እና በቃ ግራ ነው የሚገባሽ ያለን። ሁለተኛ ነገር ደግሞ እቺ በሻንጣ የተገኘችው እህታችን ቅዳሜ ቀን በቆንጸሏ ጽሕፈት ቤት ተሳፋሪ ነበረች። ልጅቷ ፕሮሰሷ አልቆላት ልትሳፈር ድርጅት። ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ዛሬም ቤይሩት ላይ በድጋሚ ማለት ነው አንድ እህታችንን እንግዲህ ህይወቷን አጥፍተው አንጠልጥለዋት ነው የተገኘችው። ራሷን እንትናለች ለማለት ማለት ነው። ራሷን እንዳደረገች ለማድረግ በገመድ አንጠልጥለዋት ተገኘች ማለት ነው። እና አሁን እንግዲህ በዚች ጉዳይ እንግዲህ እዛ ቤት ውስጥ የነበረች ሴት ተይዛለች ማለት ነው። ለጊዜው ተጠያቂነት እንደምትሆንና ተጠርጥራ ተይዛለች። ደግሞ የሚገርመው ነገር እንደተናገረችው ሀቢባን ፎቶውን አይታ ልጅቷ ጫማዋ ሌላ ቦታ ነው፣ እሷ ያለችው ሌላ ቦታ ነው እና ሰው ነው እንደሰማችሁት፣ ያው መግቢያ ላይ ሰው ነው ይሄን ነገር ያደረገው እንጂ በፍጹም ራሷ እንደዚህ ያደረገች አይመስልም እያሉ ናቸው ማለት ነው። እና እንግዲህ ህይወትን እንትን ካሉ በኋላ እንደዚህ አይነት ሲስተም አምጥተዋሉና ቤይሩት ላይ ነው። ይሄም የባለፈውም ልጅ እንግዲህ በቀደምም በሻንጣ እንደዚህ ተቆራርጣ የተጣለችው እሷም ቅዳሜ ዕለት ወደ ሀገሯ ልትሄድ በነበረበት ሰዓት ላይ ነው። ሮብ ዕለት ከቤቷ ወጥታ በኤምባሲ አሁን እንደተናገረችው ኤምባሲ ሁሉ ነገር ፕሮሰሷ ምኗን ጨርሳ ትኬቷን ቆርጣ ለቅዳሜ ተሳፋሪ ኢትዮጵያ ልገባ ነበረ። ቅዳሜ ኢትዮጵያ ልገባ የነበረበት ቀን አስክሬኗ የተገኘበት ቀን ነው። በሚያሳዝን ሁኔታ ማለት ነው። እና ይህ ነገር እንግዲህ አሁንም እየተጣራ እንዳለ ነው። እና አብረው በመጥፎ ስራ ላይ ተሰማርተው እንደነበሩ ነው እየተናገሩ ያሉት። እንግዲህ አሁን ላይ ማለት እቺ በሻንጣ የተገኘችውም ይችኛይቱም ደግሞ ያው ጓደኛዋ ናት። እስካሁን አሁንም የተያዘችው ለሁለቱንም ይገርማችሁ ጓደኛ ናቸውና መማር ያለባችሁ ነገር እንግዲህ ከጓደኛ ምን መማር እንዳለባችሁ፣ ጓደኞች ምን አክል ክፎች እንደሆኑ በደንብ እዩ ማለት ነው። ሁሉም ጓደኛ ጥሩ ጓደኛ አይደለም፣ አስመሳዮች ስላሉ። እቺም ጓደኞቿ ናቸው እንግዲህ ለጊዜው ተይዘው ያሉት ማለት ነው። ምክንያቱም ፖሊስም ምርመራ እያደረገ ነው። ፎቶዋም የተገኘችው በትክክል ራሷ እንዳደረገችው ሳይሆን ሰው ወስዶ እንዳደረጋት ነው የሚመስለው ማለት ነው። ህይወቷ እንትን ካለ በኋላ ነው ወስደው ያንጠለጠሏት ነው እየተባለ ያለው ማለት ነው። በጣም ያሳዝናል። ኢትዮጵያን ምናክል አውሬ፣ ምናክል ጨካኝ፣ ምናክል አረመኔ እንደሆን ከእለት እለት አዳዲስ ነገር እየሰማን ያለ ነው። እንግዲህ እንደምትሰሙት በዚህ ልክ ማለት ነው አረመኔነት በዚህ ልክ ያችን እንደዚህ ሻንጣ ውስጥ እንደ ሽንኩርት አድርገው ጣሏት። እችኛይቱን ደግሞ እንደዚህ አድርገው በገመድ እንትን ብለው ራሷ ናት እንዲያደረገችው ለማለት አደረጓት። ግን በፍጹም ራሷ እንዳልሆነች የተናገሩ ነው። ሀቢባም ደግሞ ቪዲዮን አይተዋለች፣ እንዲሁም ፎቶንም አይታው አይደለም በፍጹም ይሄ ራሷ አይደለችም፣ ጫማዋ ሌላ ቦታ፣ እግሯ ሌላ ቦታ፣ አንገቷ ወደ ሌላ ቦታ ሰው እንዳደረገው እንጂ ራሷ እንትን ያለች አይደለም እያለች ነው። ሲጀመር ጫማውን አድርጋ አትንጠለጠልም ራሷ ቢሆን። አሰባችሁት? እነሱ ናቸው ሳያስቡ ነው ጫማውን እንዳደረገች እንትን ሳይሉት። ብቻ በጣም ያሳዝናል። ብዙዎች እንድትማሩበት የእውነቴን ነው ምለው። በስደት ላይ ጓደኛ ብላችሁ ጓደኛ የምትይዙ ሰዎች እባካችሁ ይቅርባችሁ። ያው ፊቷን እዚህ ጋር ሸፍነነዋል፣ ምክንያቱም ፊቷን ማሳየት ስለማይቻል ማለት ነው። እንደዚህ እንደለበሰች እንደዚህ ሆና ይመስላችኋል? እውነት ይመስላችኋል? እንዲህ አይነት አንጠላጠል ለብሳ ምን ብላ እንደዚህ ብላ አይደለም፣ እነሱ ራሳቸው ያደረጉት ሲስተም ነውና ይሄ ሲስተም እንግዲህ በየጊዜው በስተዋል ማለት ነው። ከህጻናት እስከ አዋቂ አለልኝንም ካያችሁት አለልኝን ቤት ውስጥ እንደዛ ካደረጉ በኋላ ወስደው የመብራት የእንትን ላይ ነው መንገድ ላይ አስፋልት ዳር እንደዚህ ያደረጉትና ራሱን እንትን አረገ የተባለ እንዲሁም ደግሞ ሲቀጥል
እነ ሄቨንን አይታችኋል። ሌላም ልጆች እና አሁን ፋሽን ሆኗል። ምንም ነገር ሳይወጋጋ ከሆነ ህይወት ጸጥ ያደረጉት በምት በምናምን ከሆነ ወስደው ምንድነው ራሱን እንደዚህ ያደረገ በማለት ገመድ ላይ ነው ወስደው እንትን የሚሉትና ይሄ እንደ ፋሽን ሆኗል። እባካችሁ ተጠንቀቁ፣ ሁላችሁም ኢትዮጵያን በሙሉ ማለት ነው። የእውነት በጣም ከባድ ጊዜ ላይ ነው ያለነው። ክፉ ጊዜ፣ ጨካኝ ጊዜ። ሀበሻ አረመኔ ሆኗል፣ አውሬ ሆነናል ማለት ነው። እንግዲህ በቀደሙ የሻንጣው አልበቃ ብሏቸው ዛሬ ደግሞ ምን ደገሙ? እችን ደግሞ በገመድ ደገሟልን። ለማን እንጮኋለን ታዲያ? የሰማይ አምላክ እሱ ፈጣሪ የሆነ ነገር ያምጣ፣ ሰላሙን ያምጣልን የእውነት እንጂ ምን አይነት አረመኔ ጊዜ ክፉ ጊዜ እንደደረስን ኢትዮጵያን ከሚባለው በላይ ከዳቢሎስ አስንቀናል። ጭካኔያችን፣ አረመኔነታችን የእውነቴን ነው ምላችሁ ከሚባለው በላይ ማለት ነው። በጣም እንግዲህ ተመልከቱት። ቅስም በጣም ነው የሚሰብረው። እንዴ ምን እየሆን ነው? በአብዛኛው እንደዚህ ነጻነት ሀገር ያላችሁ አገር ነጻነታችሁን ተጠቅማችሁ ብዙዎቹ የኛ ሀበሻ ሴቶች ከማይሆን ወንዶች ጋር ነው የምትገጥሙት። ከአረብ ወንዶች ጋር፣ ከፓኪስታን፣ ከተለያየ ሂንዲ እንዲሁም ከተለያየ ዜጋ ጋር ነው የምትጋቡትም የፍቅር ግንኙነትም መጥፎ ነገር የምታደርጉት ማለት ነው። በሻንጣ የተገኘችዋ እንግዲህ እሷ እንዳያችሁት ቪዲዮ ላይ ምንድነው አረቦች አሉ። አሁንም ሲያዝም አረብ ነው አብሮ የተያዘ። የመኪናው ታርካ ቁጥር ሲያዝ አረቡ ነው። ጽሁፉ ማነው እንዳለ ቪዲዮ የሚያሳየው ምንድነው ወስዶ ሻንጣውን ሲጥል ከቤት ሲያወጣ በአጠቃላይ ካሜራው የመኪናው ታርጋ እሱን ሁሉ ማለት ነው ሲታይ ምንድነው አረብ ነው የተገኘ። የዛው የቤሩት ዜጋ ያለው አረብ ሰውዬ ነው። ስለዚህ አበሾችና አረቦች ተባብረው ነው። እንዲሁም ቪዲዮ ላይ እሷ በምትሄድበት ቦታ ሁለት አረቦች ሶፋ ላይ ቁጭ ብለው ይታያሉ፣ ቲቪ እያዩ የሚመስል ነገር። ይሄ ምንድነው በትብብር የተደረገ ነገር ነው። ገባችሁ? ይሄ የሻንጣዋን ነው መነግራችሁ። የዝችኛይቱ ገና አህበሻ ተይዛለች፣ ምርመራ እየተደረገላት ነው። እና በእርግጠኝነት ራሷ በፍጹም አታደርግም። የምርመራ ውጤትና ካሜራ እየተፈተሸ እንዳለ የተናገረችው ገና ትላንትና ነው። እንግዲህ የዚችኛይቱ ብቻ እግዚአብሔር ይጠብቃችሁ። የእውነት ጓደኛ ብላችሁ የምትይዙ እባካችሁ። የእናት ልጅም አይታመንም። ጊዜው ከፍቷል። አውሬ ሆነናል፣ ተጨካክነናል። እና ስለዚህ ራሳችሁን ጠብቁ እህት ወንድሞቼ፣ ወንዶችም ሴቶችም። ምክንያቱም አሁን ላይ ያለውን ነገር እያያችሁት ነው። በቃ ከዚህ በላይ ምንም አይመጣም። ሰው የሰውን ልጅ ህይወት የጓደኛውን ህይወት እቺ አሁን ቅዳሜ ልትሳፍር ሀገሯ ልገባ ሁሉን ነገር ከጨረሰች በኋላ እንግዲህ እየተሰማ ያለው ነገር ምንድን ነው? መጥፎ ነገሮችን አብረው እንደሚሸጡ ምናምን፣ አደንዛዥ ነገሮች፣ የሚጠጡ ነገሮች ምናምን አብረው ይሰሩ ነበር አረቦችም ሀበሾችም። በዛ ለመግባባት እቺ ልትሳፈር ነው፣ ቅዳሜ ልትሳፈር ስለሆነ ገንዘብ እሷ ላይ እንዳለም ይሄንንም እየተናገሩ ናቸው አንዳንድ ሰዎች ማለት ነው። በሻንጣ የሞተችው ነው ምላችሁ። በሷ በሻንጣ የተጣለችው እሷ እንግዲህ ገንዘብ እሷ ጋር እንዳለና ያን ገንዘብ አምጪ ክፈይኝ በማለት በዚህ ተጋጭተዋል። እሷ ልትሳፈር ስለሆነ ይህን ሳትከፊን አትሄጅም፣ በዚህ አንድ ሁለት ሲባባሉ ነው መጨረሻ ላይ እንደዚህ ያደረጓት እና ስለዚህ በጣም ይከብዳል። ብቻ ራሳችሁን ጠብቁ ከእንደዚህ አይነት ነገር። ፈጣሪ ይሰውረን፣ ይሰውራችሁ። ለጆሮም የሚቀፍ ነገር ነው ሰሞኑን እየሰማን ያለ ነው። እግዚአብሔር አምላክ ይሰውረን። እውነት እናሳዝናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ እህት ወንድሞቼ ሁላችሁም እንድትጠነቀቁበት እላለሁ። ምክንያቱም ጓደኛ ያላችሁ እንዳታምኑ። በቃ ላንቺ ያለሽው አንቺ ነሽ። ሌላ ጓደኛሽ ምናምን እንዳታምኛት። አይታወቅም። ሰው ጨክኗል፣ አረመኔ ሆነናል፣ ክፉ መንፈስ ገብቷል ኢትዮጵያ ውስጥ። ስለዚህ ራሳችሁን ጠብቁ። ስደትም ተከትሎን መጥቷል። አረመኔነቱ የኢትዮጵያው ማለት ነው። ከባድ ነው።